ምናምን ያው ሰውኑ ማይጨቃጨቅ የለም ተጨቃጨቁ ምን አሉ። ያው ግን ትዳር ላይ ያለ ነው መነጋገሩ። ከዛ ምን ታደርጋለህ? ሸይጣንን ለመሸሽ ልክ አዱኛ እንዳለ ወይን የታመመ ሰው መዘየር ወይን ቀብር ቦታ ሄዶ ተፎክር ማድረግ ይህም ነገር ለካ አለ ብሎ መለስ ማለት ለአላህ ኸይር ነገር ሳልሰራ እንዴት አላህ ይወስደኛል ብለህ ተፎክር ማድረግ ነው። ገባ? እጃችን ላይ ብዙ አይነት ታምር አለ። ተውበት ስታደርግ አላህ ሁሉም ነገሩን ርግፍ አድርጎ ጀነትን ያው ትገባለህ ተብሏል። ድንገት ቢሞት የሰውዬ ሸሂድ ነው እየተባለ ነው። ምላሷ ግን ምን ትፈልጋለች? ላኢላሃ ኢለላህ መሐመድ ረሱሉላህ ሌላ ነገር ሳትፈልግ። አንዳንድ ሰው ደግሞ ለስድስት ወር ለአመት ለሶስት ወር ለሁለት ወር ገርገራ ይዞት ሌላ ሌላ ነገር ወይን የሆነ መጠጥ አምጡልኝ ሊል ይችላል፣ ወይን የሆነ ሴት ሊል ይችላል። ገርገራ ባህሪው ራሱ ማለት ነው። አላህ ገርገራችንን ልክ እንደ አሊሞች ያድርግልን። ላኢላሃ ኢለላህ ብለን ወደ አኺራ የምንሄድ አላህ ያድርገን። ይህም ሰውዬ ይህንን ተፈኩር ማድረግ ነበረበት። ከዛ ያው እኛ በተለምዶ ሸይጣን አለ ምንለው አለ ራሳችንን ሸይጣን እናደርገውና ማለት ነው። አንድ ሁለት አለ 10 ሰገደ ወጣ 10 ሰግዶ ሚስቱን በዛ በግ በሚያርድበት አንድ የጉሮሮዋን ቅንጥስ አደረጋት። ከዛ ክፈት አትክፈት ብሎ ጎረቤት ምናምን በሩን ሲያንኳኩበት እንትን ነው ፍሬንች ዶር አይደለ ብረት ብረት አለው ሰብረው እንዴት ይግቡ? ጣውላ እንጨት ቢሆን ሰብረው ያድኗት ነበር። ከዛ መጨረሻ ላይ ሰው መጣብኝ በሚል ራሱ ጉሮሮን ቅንጥስ አድርጎ ወደ አኼራ ሄደ። ያው ጉለሌን የተቀበሩት ሁለቱም አጠገብ ለአጠገብ። አሁን ለልጅ ይከብዳል። የገደለው ልጆቹን ነው። እሱስ ሄደ ወደ አኼራ፣ ሚስትም ወደ አኼራ ሄደች። ከአላህ ጋር የተሳሰብ ግን ለልጆቹ ከባድ ነገር ነው ያስቀመጠባቸው። ከባድ በአያታቸው ማይጠፋ። ለምሳሌ እኛ ወንዶች አንዳንዴ የምንናገረውን ነገር አናቅም። ልክ ትዳር ላይ ሆነ ምን እኔ ያለቅሽም እንዲ አባትሽ እኮ እንደዚህ አድርጓል ማለት ከባድ ነው። ትዳር ውስጥ ነው። ሌላ ሞት ደግሞ እንግዲህ አካባቢውን እነሱ እንደው አለር ኸይር ተገናኝቶ ሌላ አካባቢ ገዝቶላቸው ይህንን ታሪክ የሞቱን ታሪክ ፋይል ተዘግቶ ሌላ ቦታ ቤት ቢገዛላቸው ከዚህ መንፈስ ይወጣሉ። እዛው ግን ካደጉ ትምህርት ቤት አለ። በየትምህርት ቤቱ ያው የኛ ሰው አይብ መሰተር አይወድም ማውራት ስለሚወድ ለነዚህ ልጆች አሁን ትልቅ ሞት ከእናትና ከአባት ሌላ የቲሙ ነው ሌላ እንትን ነው የሚሆነውና እንግዲህ አላህ ይጠብቀን። እንደዚህ አይነትም ራስም ያደርጋል። ከዛም ደግሞ ቀበና ነው እንትን ደግሞ የቀበር ነው እንዲህ ከጅዳ ነው የመጣው። ሁለት ሚስት አለው። አንድ ሁለት ተባባሉ። ቆይ እሰራልሃለሁ አለችው። ለሁለቱም እኮ ቤት ገዝቶላቸዋል። አንቺ እርጉዝ ስለሆንሽ ጠብቂ። ለአንዳቸው ቤትና መኪና ገዝቶ አንድ ሁለት እየተባባሉ ምን እንዳደረገው እንጃ። ማታ ላይ ሁለት ልጅ ያላት እንደው ለልጆቿ እንኳን ሳታዝን አንገቱን ሌላ ቦታ ሌላው ነገሩን ሌላ ቦታ አድርጋ እሱንም አንገቱ እንደውም አልተገኘም ስትሆን በቃ ሌላው ነገሩን የተቀበረው ያው አሁን በህግ ላይ ነው። እና እንደዚህ አይነት ነገር ላይ እያለን እስቲ ሞትን እናስታውስ። ችግር የለውም። አንዳንዴ እኮ ሀያታችንን ሙሉ ለኸይር ነገር ነው። አንዳንዱ ጀናዛ ማየት ማይፈልግ ሰደቃ የሚያበዛ አለ። አንዳንዱ ደግሞ አፈር መንካት እንኳን ባይፈልግ ቁሞ ዱዓ የሚያደርጉ ወንድሞች ብዙ እናያለን። እንደዛ ዝናብ ጭቃው ሆኖ እየተቀበረ ከኋላ ሆኖ እኮ ዱዓ ያደርጋለን ለሟችም አፈር ለሚመልሰው። እና ተፈኩር እናድርግ፣ ቀብርን እንዘይር። እሱ ወንድማችንም እንዳለው ሐኪም ቤት ሂድ። ለምሳሌ ዳያሊሲስ የሚያደርጉ ወንድሞች ሊኖሩ ይችላሉ፣ እህቶች ሊኖሩ ይችላሉ። እኛ በኒማ ውሃ እንደፈለግን 2 ሊትሩን 4 ሊትሩን በየሰዓቱ እየጠጣን ውሃ ማይጠጣ ደግሞ አለ። ያ ደሙ ይገባል ይወጣል። በዛውም የሚዘጋ ስንት ወንድሞች ወደ አኸራ ሄዱ አሉ። አላህ ይዘንላቸው። እኛ እስከምንታመም አንጠብቅ፣ እንካድም። የቲም ካገኘን ጭንቅላቱን አብሰን አሉ። ጥሩ ጥሩ አባቶች ከረሜላ ኪሳቸው እስከተው ጁማ ቀን ከረሜላ እንደዚህ ማደል። በቃ አላህን እናስደስት።
በቃ አላህ እኮ ነው ኒዕማ የሰጠን እንጂ እኮ እኛ በችሎታችን መቻ መጣ ነው። ይኸው እንዲህ እያወራን መራቅተን የሚለው አለ። ትንኝ እኮ ሰው የሚገለው አለ። ትንኝ ወላሂ ሽንት ቤት የራሱ ቤቱን አሰርቶ ጨርሶ ልክ ሽንት ቤት እያጸዳ አሁን ዛሬ 10 ላይ የተቀበረው ትንኝ ሽንት ቤት ጨርሶ የገዛ ሽንት ቤቱን እያጸዳ ትንኝ ወደ አኼራ ያስወሰደችው። የዚህን ያህል ችሎታ የሌለን ሰው አላህን ማመስገድ አለብን። ለአላህ በጣም ውለታ አለብን። ያላ ውለታ ከፍለን ስለማንጨርሰው ግን በዱዓና በዚክር ግን ኢንሻአላህ አላህ የጀነቱንም የአኼራውንም አላህ ያስፋልን። አሜን። በጣም ደስ የሚል ቆይታን ያደረኩት። አላህ ይጨምርላችሁ። ኢንሻአላህ ቤታችሁ ደግሜ የምመጣ አላህ ያርገኝ። አብሽሩ፣ ቀጥሉ እናንተ። አብሽር አዱኛ፣ ሹክራን፣ እናመሰግናለን። መልካም አዳር ይሁንልሽ አዱኛ። ኢንሻአላህ በሌላ ጊዜ እንገናኛለን። እሺ ኸድሬ በጣም አሪፍ ነገር ነው እየነገርከን። ወላሂ በጣም የሚገርም ነው። እንደዚህ አሁን ትንሹን ነው እየነገርናችሁ የምንሄደው እንጂ አላህ በቃ አዱኛ ሙጫ ጨርሱታል። አላህ ያልሸፈነልን አይብ የለም። ከቤት እስተ ውጪ እስተ መስጊድ ቁመን እንኳን ስንሰግድ አንዳንዱ ሌላ ነገር ያስታውሳል። ሰላት ላይ ሆኖ አንዳንዱ የሆነ ነገር ያስታውሳል። እስቲ እንመለስ ደግሞ ወደ አንዳንዴ መኖር እንዳለ ወደ አኼራ መሄድም አለ። አንድ ቀን ትመጣለች የምናስቀጥላትም ምንም ምንለው እና ብዙ ጊዜ ስለ ሞት ሲወራ ሰው አይፈልግም። ስለ ኸይር ነገር ሲወራ ሰው አይፈልግም። ቀልድ ነው የሚፈልገው ሰው። አንዳንዴ ደግሞ ይፈራል። ስለሚፈራ መፍራት የሚባል ነገር የለም። በቃ እኮ አላህ የገደበልን ነው። ግን ችሎታ ለአንዱ ችሎታ ይሰጠዋል፣ ለአንዱ ችሎታ አይሰጠውም። ግን በቃ መደጋገፍ ያለብን ቦታ ላይ እንደጋገፍ። ኸይር ነገሩ ይህንን ነው የምንለው። ልክ ነህ። ሁላችንም በእንዲህ አይነት ነገር ላይ መተባበር አለብን፣ መተጋገዝ አለብን። ሌሎቻችሁም መተባበር አለብን፣ መተጋገዝ አለብን። ሌሎቻችሁም ታፕ ሼር ኮፒ ሊንክ አድርጉ። መግባት የምትፈልጉ ሪኩዌስት ላኩልን። ኢንሻአላህ እንጫወታለን። ናም ማሻአላህ ሰያው ይፈራሉ። እንፈራለን አይደል? የሚያሳዝነው ነገር ምን መሰለህ ሰያው፣ እንፈራለን ግን አክሽናችን እንደፈራን አያሳይም። መፍራት ምን ዋጋ አለው? ባዶ ቦርሳ ይዞ ለቀብር ራይት። እንፈራለን ግን አህላቃችን እናኮርፋለን፣ እንረግማለን፣ እንቀናለን። ሞት የሚፈራ ያን አያረግም። ምን እንደምንፈራ ትርጉም አይሰጥም። እንፈራለን የሚለው ትርጉም አይሰጥም። ምክንያቱም እኛ ሞትን ብንፈራ በጣም ውብ ስነ ምግባር ይኖረናል። ወደ ቀብር የምንይዘው ነገር እናዘጋጅ ነበረ። ባዶ መፍራት ያለ ስራ ምን ዋጋ አለው? It doesn't even make no sense. Like እኔ አሁን እሳት እፈራለሁ እያልኩኝ በእሳት ምጫወት ከሆነ ቂል ነኝ ማለት ነው። It doesn't make no sense. Right? እና ሞት እንፈራለን ግን ቤታችንን በጠብጣለን። ላይክ አታርጎ የተባልነውን ሁሉ እናረጋለን ግን ሞት እንፈራለን። ስለ ሞት እንዲወራ አንፈልግም። በሆነ አጋጣሚ እኔ በኮሮና ጊዜ የሆነ የገዛሁት ከፈን አለ እና መስጂድ ሄጄ ስሄድ በቃ ይፈሩ ነበረ። ከፈን ይዤ ሄድኩኝ መስጂድ እንዲያዩት ብዬ ነው። ከፈኑን ማየት አልፈለጉም። እና እናንተ ምን ሄደው እኮ አላህ ማለት እኔ ከፈኑን አየሁት፣ አብሬው ተኛሁኝ፣ ለብሼው ተኛው እኮ ሞቴን እኮ አየህ። እጅስ አስተሳሰባችን ወዴት እንዳለንና አይሴ ምንድነው የሚያስፈራው? ይሄ እኮ አደብ እንድትይዙ ወርቅ እንድታወርዱ መልካም እንድንሆን ነው ቢያንስ የሚያስታውሰን ራይት እንጂ አያረገንም። እና ለዛ ነው ሱብሃንአላህ ይሄ ጭንቀትን ሜልት አድርጎ ያወጣልሃል። በቃ ቁም ነገረኛ ነው የሚያረገው ሞት። እቺ በዱንያ ላይ ይሄ ቀጠነ፣ ይሄ ወፈረ፣ እንትን እንዲሆነ ቤቴ ተቃጠለ፣ ቤቴን ተዘረፍኩ እንዲህ ብላ አታለቃቅስም። ምክንያቱም ሁሌ አንተ አላማ ከዱንያ ያለፈ ነው። የማይታዩን ዓለም ነው የምታየው፣ አኸራን ነው የምታየው። ስለዚህ በቃ ይሁን ነገር ቢጠፋ ሐዘንህ ማሻአላህ ኑር ያለው ሐዘን ነው እና
እነዛ ሞትን ያስተነተኑ የሚጣፍጥ ኑሮ መኖር ይችላሉ። በቃ ወላሂ ነው ሙእሚኖች ናቸው። ነው ለቀብራቸው እየተዘጋጁ ነው። አይቀርም ቀብር መሄዳችን አይቀርም። ሱብሃንአላህ ብቻችን መግባታችን አይቀርም። ስለዚህ ወደምንሄድበት ቤት መዘጋጀት ነው ያለብን እና ግን ሞትን በረሳን ቁጥር መስማት አንፈልግም፣ ማየት አንፈልግም፣ ቀብርም ሄደን አንዘይርም፣ ሊሞት ያለ ሰውም ማየትም አንፈልግም ምናምን የምንለው ነገር ቀልባችንን ነው የሚያደርቀው ነው እንድንረሳ ገፍላ ውስጥ እንድንሆን በተራ በትርኪ ምርኪ ሀያታችን እንድናሳልፍ ከዛ ሳናስበው አሽቀንጥረን የጣልነው ሞት አናስብህም፣ አንዘክርህም፣ አንዘጋጅልህም ያልነው ሞት ወደንም ጠላንም ሙመንቷ ስትመጣ ማጅራታችንን ይዞ ጎትቶ ይወስደናል። ስለዚህ ላይክ ብልጦች አሁን እጅ ሰጥተው ሞትን ተዋውቀው ከሞት ተላምደው በጣም ዱዓ ያረጋሉ፣ ስለሞታቸው ስነ ምግባራቸውን ያስተካክላሉ፣ ይቅርታ መጠየቅ ያለባቸውን ይጠይቃሉ። ኦን በቃ የሚያምር ሀያት አላቸው። ዘ ኤቭሪዴይ ሬዲ ናቸው። ሱብሃንአላህ ለዛ ለታላቁ ጉዞ ማለት ነውና በዚህ መንገድ ነው እንጂ ሞት ዝም ብሎ ፈራን ብሎ ከዛ በሞት ላይ መሳለቅ ማለት ስብዕናችንን ብናይ ተግባራችንን ብናይ ምርጫ አስተሳሰባችንን ብናይ የሞት ስለሞት ኬር የሌለው ደንታ የሌለው አይነት ከሆነ አኗኗራችን ምንም ትርጉም አይሰጥም ማለት ነውና ሌላ ቃል መፈለግ አለብን። ሞት መፍራተኛ ሞትን አንፈራ። ገና ሞትን እስካሁን አልፈራንም። ሞት ስንፈራ ስነ ምግባራችን ወርቅ ነው የሚሆነው ኢንሻአላህ። ልክ ነሽ እንዳልሽው ነው። የሆነ ፍርሃታችንን የተረዳንበት ነገር ለምሳሌ መውደቅ የሚፈራ ተማሪ ያጠናል፣ አስተማሪ የሚለውን ይሰማል፣ ይከታተላል እንጂ ትምህርት አይፎርፍም፣ ክላስ ሚስ አያረግም፣ አይረብሽም። እና አሁን እንዳልሽው በተቃራኒ ነው። እኛ ሞት እንፈራለን፣ ግን ዳንኪራው ላይ ጭፈራው ላይ መዝናናቱ ላይ ነው ፎከስ ማድረግ የምንፈልገውና እንዳልሽው ይሄ ደግሞ ዋጋ ያስከፍላል። እና ልክ ነሽ። በዚህ መጠን መገንዘብ ጥሩ ነው። እኔም የማስታውሰው እቤት አያቴ አላህ ይርሐማት እማይ ከረጅም ዓመት በፊት ይሄ የኔ ከፈን ነው ብላ ገዝታ አስቀምጣው ነበርና ሁልጊዜ ታወጣዋለች። ላኢላሃ ኢለላህ ሙሐመዱር ረሱሉላህ የሚል ጨርቅ ነውና ሌላ ደግሞ መከፈኛዎች በሙሉ ነበሩና አሁን አንቺ ከፈን ይዤ ሄዳለሁ ስትይ አስታወሽኝና ሁሌ ለልብስ ለምናምን ቁም ሳጥኗን ስትከፍት ታወጣዋለች። እና ጥሩ ነው እንደዚህ ማስታወስ ከብዙ ነገሮች ለዱንያውም ህይወታችን ለአኺራውም ህይወታችን በጣም ይጠቅመናል። ግን ይሄ በመፍራት በመጨነቅ ስሜት ያለው ግን ሞር ያዘናጋናል፣ ነጥብ ያስጥለናል። እና ልክ ነሽ። ሁላችንም ሞታችንን በደንብ ማስታወስ አለብን። ዛሬ ስናወራበት የነበረው ታፒክ ጭንቀት ነውና ከድሬ ትልቅ ጭንቀትን የሚቀርፍ ወደ ሐቅ ነው የሚያመጣን። በቃ ሐሳባችን ጭንቀታችን ራሱ ትርጉም ይኖረዋል። ዝም ብለን ለሚሆነው ለሚረባውም ለማይረባውም በእኛ ቁጥጥር ውስጥ ለሆነውም ከኛ ውጪ ለሆነውም አይደለም። በቃ ኢነርጂያችንን ማይሆን ቦታ እናባክንም። በኸይር ነገር ቢዚ ስለምንሆን ሱብሃንአላህ እነዚህ የዱንያ ሐምና ገም እኛ ጋር ቦታ አይኖራቸውም። ለምን አላህ ላይ ያለን ተወክሎ ነው። ሞትን ስናስብ ወደ አላህ በጣም ያስጠጋናል። የሚገርማችሁ ነገር ትሁቶች ያረገናል። ይሄ መጣላት ምናምን እንዴ ሰው የሞተን ሰው እኮ ይቅር አልል የሚል ሰው እኮ አለ። አስተግፍሩላህ። ይሄ ሰው ቀብር የገባ ወንድም እህቱን በድሎኛል ብሎ ይቅር ማለት የሚቸግረው ሰው እኮ አለ። ሱብሃንአላህ። እና በብዙ በጣም ትንሽ ነገር ትንሽ ለገፋው በጣም ለማይረባ ነገር 10-20 ዓመት የራሱ ብዙ የሰራ ወንጀል እያለው እና ይሄ ሞት መርሳታችን እንትን ነው የሚለን እኛ በቃ ይሄ የጭንቀት ይሄ በቃ በረካ እንዳይኖረን ሐዘን ውስጥ እንድንሆን ህይወታችን እንዲበጠበጥ ነው የሚያረገንና ነው ቀብር ሄደን ዱዓስ ነው ስናረግ ስንዘይር ወላሂ ትልቅ ሰላም ነው የሚሰማችሁ ሄዳችሁ። እና እኔ ቀብር ሄጄ መሄድበትን ያልሄድኩበት ሳምንት ወላሂ ይናፍቀኛል።
እዛ ጋር ሄጄ ያሲን ያልቀራውበት እብንደው ቀብር አይኬድም ወይ ዱዓ አይደረግም ኦር ቁርአን አይቀራም የሚሉ አካል ቢኖሩም እኔ ደግሞ ይቀራል ከሚሉ ነኝና ሄጄ እዛ ጋር ይናፍቆኛል። በቃ ይሄ ጀማዓ ይሄ ሴሜተሪ ይናፍቀኛል። ማሻአላህ ሄጄ የተወሰነ ፕሮግራም አድርጌ ለራሴ ማስቀምጠው ኸይር ነው። ኦኬ እኔ ለራሴ ኸይር ካላስቀመጥኩ አይ ልጆች አሉኝና 6 ልጆች እነሱ ያስታውሱኛል። ኖ ወላሂ እኔ ራሴ የሰራሁት ነገር ነው። ኢንሻአላህ በልጆቼም አላህ በፈቀደው ነገር የማገኘው ነገር በአላህ ፈቃድ ይኖራል። ግን የኔን ህይወት ማንም ላይ ማስቀመጥ አልችልም። እኔ ዛሬ የምሰራው ኸይር ካለኝ አላህ ያችን ያባዛልኛል፣ ያችን ይቀበለኛልና ነገ ምናምን መሄድበት ነው። አሁን ነው እዚህ ያለሁበት አሜሪካ ልሙት፣ ኢትዮጵያ፣ ቻይና፣ ጨረቃ ላይ ልሙት ማውቀው ነገር የለኝም። ግን መዘጋጀት መቻል አለብኝ። የትኛውም ነፍስ የቱ ጋር እንደምትሞት መች እንደምትሞት በምን ሐል ላይ እንደምትሞት አታውቅም። ግን ዛሬ ቀድሜ ላይክ እናንተ አሁን ቤት የምትገዙ ከሆነ ራይት የሆነ ቤት ልትገዙ ከሆነ ሰፈሩን ማየት ትፈልጋላችሁ፣ ቤቱን ምን ቀያስ ትፈልጋላችሁ። እንግዲህ ቀብር ማንም መለስበት ነው፣ ሞት ማንም መለስበት ነው። እና በዚህም ለአኸራችሁ ብቻ ሳይሆን ኢቭን ዱንያ ላይ የምላችሁ ወላሂ ጭንቀት ምናምን የምትሉትን ያቀልጥላችኋል። በቃ አስተሳሰባችሁን ነው ፕሮግራም የሚያረጋችሁ። ፎከስ ማድረግ ያለባችሁ ነገር ላይ አቴንሽን እንድናረግ ነው የሚያረገን። እና ይሄ ልጣላ፣ ላኩርፍ፣ ልቅና ለእንዲህ ለተራ ነገር ታይም አይኖራችሁም። አርቃችሁ ነው የምታስቡት። እናንተ ይሄ የማይታየውን ዓለም ዳሩል አኸራን ነው የምታስተነትኑት። ዱንያውን ብቻ ሳይሆን ዱንያኑም ታዩታላችሁ፣ ትኖሩታላችሁ። ግን በይበልጥ ደግሞ በከፊሉ ልባችሁ የሚሞላው አቅላችሁ በዳሩል አኸራ በማይታየው ዓለም ነው። አርቃችሁ ይሄ ዓለም ነው የሚታያችሁና ይሄን በማድረግ ደግሞ ዱንያ ላይ ይሄ ሐሙ ገሙ ከኛ ላይ አላህ ያፈርስልናል ማለት ነውና ትልቅ ነው። ጤንነታችሁ ይጨምራል፣ ፈገግታችሁ ይጨምራል፣ ሰብራችሁ ይጨምራል። አርቆ ማሰባችሁ እና ማይጨምርልን በረከት የለንም። በጣም ጥንቁቆችን ሆናለን። ያለንን ነገር እንጠብቃለን። ሱብሃንአላህ ከአላህ ጋር ከምንም በላይ ከአላህ ጋር ያለን ግንኙነት እጅግ እያማረ ይመጣል። ሱብሃንአላህ ለካ ከአላህ በቀር ማንም የለኝም ብለን ካሁኑ ስለ ቀብራችን ስለ ጨለማ ቤታችን ካሁኑ አላህ ዘንድ ማልቀስ መስተካከል፣ ማንን ይቅርታ ይሄን ነገር ማበላሸት አልፈልግም ይሄን ነገር እያለን በቃ ስራ ቦታችን ቁም ነገረኞች፣ በቤታችን ቁም ነገረኛ ከህብረተሰቡ ጋር ማሻአላህ በተለያየ ያለ ማስተካከል ያለብንን የህይወት ነገሮቻችን ያስተካከለን እንመጣለን። በቃ ይሄ ሞት የሚያረገን ይሄን ነው ማሻአላህ። አሁን ከተጠቀምንበት ነው። ታዲያ አይ ዝም ብለን ረስተ ነው ሞትን አሽቀንጥረን ጥለን ሞት እንፈራለን እያለን ደግሞ ዝም ብለን ሀያትን ምንቀጥል ከሆነ ደግሞ እንዳልነው ነው። በቃ እንዲህ ውጣ ውረድ ያለበት በጣም በማይረባ ነገር ሀያታችንን እናሳልፋለንና ትልቅ ሞትን ባለማስተንተን በጣም የሚጣፍጥ ሀያት እያመለጠን ነው። ሐቂቃ የሚጣፍጥ ሰላም፣ የሚጣፍጥ ምስጋና፣ የሚገርም ሀያት በዚህ ጊዜ ሁሉ ፈተና ያለ በዘዴ የምንኖርበት ዱንያ ላይ ሐም ገም ከኛ ከኔና ከናንተ ሲስተም ውስጥ የሚወጣበትን ሪሞት ነው ማሽቀንጥሮ መጣል ነው ሞትን አለማስተንተን ሲሪየስሊ። እና የቀብሩንም አለመዘየር ሄደው ታማሚዎችንም በጣም አይሲዩ ያሉ እነሱን አለማየት አምቴልኙ ራሳችንን ነው ቺት የምናረገው። እነዚህ አለማረጋችን ልባችን እንደደረቀ እንዲቆይ እንድንዘነጋ ሞት ሩቅ ነው፣ እኔ ወጣት ነኝ፣ እኔ እንዲህ ነኝ፣ እኔ ጤነኛ ነኝ፣ እኔ እንዲህ ነኝ እያለን ራሳችንን እንድንፎግር ያረገናል ማለት ነው። እና ይሄን ቁም ነገር ስንተው ደግሞ የማይረባ ነገር መጥቶ ትንሽ ነገር መታ ገፍትራ ከሐቅ ታወጣናለችና ብልጥ ሆነን ኢንሻአላህ ማስተንተን ያለብንን በማስተንተን መውሰድ ያለብንን ኮርሶች ሐቆች እየወሰድን ሞት የዱንያን ጣዕም ትቆርጣለች ይላሉ ሐቢቡላህ ሰለላሁ ዐለይሂ ወሰለም። እና አሁን የዛሬ ታፒካችን ጭንቀት ነውና ትልቁ ደግሞ ጭንቀታችንን ከኛ ውስጥ ይሄ ሐም ገም የሚባለውን እንዲህ ነው ባሌ እንዲህ ነው ሚስቴ እንዲህ ልጆቼ እንዲህ ኑሮ እንዲህ ነው ቤተሰብ እንዲህ ነው እያንዳንዱን ነገር ነው የሚያስተካክልልን። ወላሂ ነው የምላችሁ በቃ ሱብሃንአላህ በሚገርም ሁኔታ ነው ሼፕ የሚያረገን ሞትና እንድናምር ጠንካሮች እንድንሆን አርቀን እንድናስብ ጨዋዎች እንድንሆን እንድንጠነቀቅ በቃ ያለንን ነገር ክብክብ ጥብቅ እንድናረግ። ይሄ ማድረግ ደግሞ አላህን በተግባር ማመስገን ነው። ባይዘወይ ከአልሐምዱሊላህ ይበልጣል።
ይሄን አላህ የሰጠንን ነገር ስንጠብቀው በፈቀደልን አግባብ ስንጠቀምበት ይሄ ነው እውነተኛ ምስጋና ብሎ ማለት። እኔ አላህን አልহামዱሊላህ እያልኩ ልጆቼን ቅስም እየሰበርኩ የባልየን ቅስም እየሰበርኩ የሚስትየን ቅስም እየሰበርኩ ህብረተሰቡ የሚስኪኑን የይቲሙን የጎረቤቱን ከዛ አልহামዱሊላህ ይላል። ይሄ ውሸተኛ አልহামዱሊላህ ነው። አልহামዱሊላህ በስራ መተግበር አለበትና ሞት ማስተንተን እኔና እናንተን የሚረዳን ከምላስ ወጥተን የተግባር የባለቤቶች ነው ምን ሆነው በተግባራችን ይታያል። አላህን እንደምንፈራ አላህን እንደምንዘክር እንደምናወሳ አኺራችንን የውመል ቂያማን እንደምናስታውስ ቀብራችንን እየተዘጋጀን ሆነ በስነ ምግባራችን ሙስሊሙም ነን ሙስሊሙ መመስከር ይችላሉና አላህ ከነዛ ሰዎች ያርገን ኢንሻአላሁ ተዓላ። ወደ እናንተ ልመልሰው ሸካዎች። ኢንሻአላህ አሚናዬ በጣም ቆንጆ ነገር ነው የነገርሽን። ሁሉ ጊዜ ማሰብ በጣም ተገቢ ነው። እንዴት ነው ያለብኝ የሁላችንም እኮ ጭንቀት ነው። እንዴት ነው ህይወትን የምናሸንፈው? ቤት እንዴት ነው የምንገዛው? መኪና እንዴት ነው የምንገዛው? እንዴት ነው የሳምንት ገቢ፣ የወር ገቢ፣ የዕለት ገቢ የምናሳድገው የሚለው የሁላችን ጭንቀት ነው። እሱን እንዴት እንቀንሰው ብለን ደግሞ ማሰብ በጣም ተገቢ ነው። ለምሳሌ ሰውየው 1 ብር ለማግኘት የ10 ብር ጭንቀት መጨነቅ የለበትም፣ ኪሳራ ነው። 100 ብር ለማግኘት የ100,000 ብር ጭንቀት እንዴት ይሆናል? አይመጣጠንም በፍጹም። ምን ማለት ነው? የ100 ብር ለማግኘት የ100,000 ብር ጭንቀት። ቅድም ኮች እንዳለችው ሰውየው በጣም ሲጨነቅ ለምሳሌ ቤት ኪራይ ከየት አምጥቼ ከፍላለሁ ብሎ ነው። ለዛ የቤት ኪራይ ግን ተጨንቆ ቅድም ኡስታዝ አሚና ጥሩ አገላለጽ ገልጸዋለች። ኦርጋኖቻችን ሸት ዳውን ይሆናሉ ብላለች። የአካል ክፍሎቻችን የስሜት ህዋሶቻችን ኩላሊቱ፣ ጉበቱ፣ ሳምባው፣ መተንፈሻው ሁሉ ጸጥ ሊል ይችላል በጭንቀት ማለት ነው። ምን ቀረ? የቤት ኪራዩ ቀረ፣ ልጆች ቀሩ፣ ሚስት ቀረች። ለምሳሌ ሰውየው ሲሞት 50 ዓመቱ ከሆነ 30 ዓመት አለው 80 ዓመት ማለት ነው። ስለዚህ ትርፍና ኪሳራችንን ማስላት በጣም እኔ ምን ለማግኘት ነው ይሄን ያህል ዋጋና ጭንቀት እየተጨነኩ ያለሁት ዋጋ እየከፈልኩ ያለሁት የሚለውን ማስተንተን ተገቢ ነው። ያ ሲሆን ነገሮች መመጣጠን ይጀምራሉ። ከሁሉ በላይ ደግሞ አላህን መወከል ነው። እኔን ያመጣኝ አላህ ነው፣ የሚወስደኝ አላህ ነው። እስካሁን ድረስ ያለፍኳቸውን በጣም ከባድ አደጋዎች ያሻገረኝ አላህ ነው። ስለዚህ ነገም የሚያሻግረኝ የኔ ጌታ አላህ ነው ብለን ማመን ያስፈልጋል። ያን ማድረግ ከቻልን ህይወትን እንዳመጣጧ እየመለስን በተረጋጋ መንፈስ ያለችንን በጣም የተቆጠረች አጭር እድሜ ማጣጣም እንችላለንና እነዚህን ነገሮች ከግምት ማስገባት በጣም ተገቢ ነው ብዬ አስባለሁኝ። መግባት የምትፈልጉ ሪኩዌስት ላኩልን። ሐሳብ መጨመር የምትፈልጉም በራችን ክፍት ነው ኢንሻአላህ። እሺ ታፕታፕ አፎን ታፕታፕ አርማኒስተን ወይ ኢማኒስተን አሚን እንትና አመስገን ባሪያ አላህ ያርገን። አሚን። ባይዘዌ ከድሬስ አፉ በለኝ እስቲ አስተዋውቅ። ሁሌም እዚህ ጋር ስትገባ ስለሚና በጎ አድራጎት አስተዋውቅ ኢንሻአላህ። አኽለል ኸይሮች የሚችሉትን መጥተው ሜቢ አንተም ካልፈለግ ሰያም ያስተዋውቃል ኢንሻአላህ። ሚና በጎ አድራጎት ምንድነው የሚሰራው የሚለው እዚህ ጋር
በጎ አድራጎት ድርጅት ማሻአላህ ኡስታዝ አሚና ኸይረኛ ልብ ነው ያላትና ይሄን ገጽ ፈቅዳለች ይሄን የቲክቶክ አካውንት ሶ ሚና የበጎ አድራጎት ድርጅት የተለያዩ የቀብር ስራዎችን ያስፈጽማል። ቀባሪ የሌላቸው አስክሬኖችን ወይም ጀናዛዎችን በየቦታው በየተጠራበት ሁሉ እየተጓዘ በነፃ ያገለግላል። የተለያዩ አቅመ ደካማ ወገኖችን ደግሞ ድጋፍ ያደርጋል። በተለይ ደግሞ የአስክሬን የጀናዛ ማመላለሻ የትራንስፖርት ከፍተኛ ችግር ነው ያለባቸው። መኪና ያስፈልጋቸዋል፣ ትራንስፖርት ያስፈልጋል፣ ቢሮ ያስፈልጋል፣ የራሳቸው ማዕከል ተቋም ግቢ ያስፈልጋል፣ ጀናዛ ማጠቢያ ያስፈልጋል፣ ውሃ ያስፈልጋል፣ ሰራተኞች መቀጠር አለባቸው። ለዚህ ሁሉ እንግዲህ እነ ኸድርና ባልደረቦቹ በጣም እየለፉ እየደከሙ ነው። ኢንሻአላህ እዚህ ውስጥ የምትሰሙን 26 እና ከዚያ በላይ ያላችሁትና ወንድሞቻችን አቅማችሁ የፈቀደውን ሁሉ በማድረግ ከሚና የበጎ አድራጎት ድርጅት ጎን እንድትቆሙ በአላህ ስም ጥሪ እናቀርባለን። ይሄ ለሁላችሁም የቀረበ የኸይር ጥሪ ነው። የምትችሉትን አቅማችሁ የፈቀደውን ያህል አስተዋጽኦ አበርክቱ። ለምሳሌ መኪና መግዛት የምትችሉ መኪና ብትገዙ፣ መሬት መግዛት የምትችሉ መሬት ብትገዙላቸው፣ ሰራተኛ መቅጠር የምትችሉ ሰራተኛ ብትቀጥሩላቸው፣ እንዲሁም ደግሞ አቅማችን የሚችለው 50 ሳንቲም ነው፣ 1 ብር ነው፣ 10 ብር ነው፣ 100 ብር ነው፣ 500 ብር ነው የምትሉም አቅማችሁ የፈቀደውን ያህል ሰድቁ። ትልቅ ሰደቀቱል ጃሪያ የሚሆን ትውልድ ተሻጋሪ ስራ ነው ሐቂቃ። ምክንያቱም ኢትዮጵያ ውስጥ አንደኛ ኢስላሚክ የሆነ ሙስሊሙን ማህበረሰብ ያማከለ ወይም ለሙስሊሙ የሚሰራ የጀናዛ እጥበት ማዕከል የለንም። በብዛት አወሊያ ነው ያለው። ሌሎች ብዙ የሉም፣ በጣም ጥቂት ናቸው። በየቀኑ ደግሞ ሰው ይሞታል እንደምታውቁት። በዛ ላይ ደግሞ አቅመ ደካሞች ምንም የሌላቸው አስተዋሽ የሌላቸው ህይወታቸው ያልፋል። ስለዚህ እናንተ ለበዚህ የኸይር ስራ ላይ ብትሳተፉ አጅራችሁም ከፍ ያለ ነው የሚሆነው። ኢንሻአላህ በዚህ በኩል ተባበሩ። ኸድር ደግሞ ሚና የበጎ አድራጎት ድርጅት መቼ ነው የተመሰረተው? ምንድነው ሲሰራ የነበረው? አሁን ምን እየሰራ ይገኛል? አድራሻው የት ነው የሚለውን ነገር እዚህ ላሉ ምርጥ እህትና ወንድሞቻችን መረጃ ይሰጥልናል ማለት ነው ኢንሻአላህ። ሌላውን ያው ገልጸኳል። ያው ቢስሚላህ ያው በፊት አወሊያ ነበር የምንካደመው